ሌናማ ሰማኛ አትንኪ አባቴ ነው ማትለይ ያረባክሽ አባቴ ፍቅሬ ነው ይወድባል ምን ይሁን ምን ትሆኚ እሺ አንተ ይልግባ ማሰማኝ ነሽ አላበቃ ጆሽ ሲጀመር እኔ እና እሱ በስነ ስርዓት እያወራ ነበር አንቺ ነሽ ወጣሽ ኧረ ጉድ ሩታ እያስፈንጥራ አወጣቻት። ውድ ቤተሰቦች እንግዲህ ሂጅ ከዚህ እንደሞ ሰራልሻለሁ ብላ እንግዲህ አስፈንጥራ አባረረቻት ማለት ነው። ማናት ሩታ ጀግኒቱ። ፓርቲቱ እንዳለው መጀመሪያም አውቄ ነበረ። ነገር ግን በአብርሃም ወይ በሩታ ቤት ቢለቀቅ ብዬ ነበረ። በእነሱ ቤት ተለቀቀ። እንግዲህ ልክስክስዋ መጣች። ያው ሻንጣው የሷ አይደለም ባይዘው ወይ የአብርሃም ሻንጣ ነው፣ ግን የኔ ሻንጣ ነው አለች ማለት ነው። እቺ ልክስክስ ደግሞ አታፍሪም ወይ አላቅልሽም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ሩታዬ እንግዲህ እየሄደችበት ትገኛለች ማለት ነው። ግን መጨረሻው ተመችቶኛል የኔ ውድ ነገር። ሩታዬ እንግዲህ አስፈንጥራ ያወጣቻት ማለት ሩታ ናት ማለት ነው። ያቺ ውሽሚት እንግዲህ ሩታን አስፈጥታ ራሷ ልትገባ ፈልጋ ነበር። እንደው ፈጣሪሽን ራሱ አትፈሪም? የሰው ባል ስትስሚ ፈጣሪው እንደው አይዘገንንሽም? የምሬን ነው የምላችሁ ውድ ቤተሰብ አይዘገንንሽም? ለገንዘብ ተብሎ ይሄንን አክል ራስን አዋርዶ አዝቅጦ የሰውን ባል ይሳማል እንዴ? ኧረ በፈጠረሽ አምላክ አትሳሚ፣ የሰው ባል አትሳሚ። እንደው ስታስጠይ። ለማንኛውም ሩታዬ ይመችሽ። እንግዲህ እሰራልሻለሁ ብላታለች መጨረሻ አካባቢ። እኛ በሰላም እያወራን ነበረ። አንቺ ግን እሰራልሻለሁ ብላ አስፈነጠረችና ሰማይ ቤት ላከቻት። አዎ ተልካለች። እንግዲህ ስታስፈነጥራት መቼም ሳትወድቅ አይቀርም ወይም ሳትከረበት አይቀርም። አዎ የሆነ ነገርማ እንትን ይላታል ማለት ነው፣ ይዛታል። እንደው በደፋሽ እዛው ድፍት ያደርግሽ የአባቴ አምላክ። እንግዲህ ውድ ቤተሰቦቼ እኔ የምኖረው እዚህ ነው፣ አብርሃም ጋር ነው። ሻንጣዬን አየሽው አይደለም? እንግዲህ መውጣት ያለብሽ አንቺ ነሽ፣ ውጪልን፣ ልጁ ሰላም ያገኝበት። እንግዲህ አልነበረችን፣ ከቤት እንዳልነበረች ያው በኋላ ተናገረች። እሱም እኔ ደህንነቱ ለማረጋገጥ ነው የመጣሁኝ። መጀመሪያ 40 ደቂቃ ነው 30 ደቂቃ ነው የወጣሁኝ የነበረው እያለች ነበረ። እና ሩታዬ የሺውን አክት እንግዲህ እኛ ተመችቶናል። ስለዚህ ሂጅባቸው በደንብ አደርገሽ ማለት ነው። ያው ሩታና ያቺ ውሻ ቢወጡም አስፈንጥራ ያወጣቻት ለውሽሚት አስወጥታታለች። ማን? ሩታ ናት ያስወጣቻት እንጂ ውሽሚት አላስወጣችም። እንደው ውሽሚት እንዴት ልትገፋት ነው ወይስ ምን ልታደርጋት ነው ብዬ በጉጉት እየጠበኩኝ ነበረ ማለት ነው። እንደው ጨጓራዋን ይቃጠልና አልገፋቻትም። የገፋች ማናት? ሩታዬ ናት። ገፍታ አስፈንጥራ አስወጣቻት። እንኳንም ደግ አደረገች። እዛው ፈልጌ ስርዓትሽን ያዥ ስትላትም ነበረ። እንደው ባለትዳር ወንድን የሰውን ባል ወይኔ በላቸው ልጅሽ ሲያድቅ እንደው ምንድን ነው የምታስቀምጭለት ለልጅሽ? እውነት ዛሬ ላይ አው ታውረሻል። በቃ በገንዘብ ጭንቅላትሽን ድፍን ብሏል፣ ደፍኖታል እኮ። በተለይ እነዚህ ቅራቅንቦች ሽንት ቤት አጥበው ገንዘብ የሚልኩልሽ ሰዎች እኮ ለእነሱ ስትይ ጉድጓድን ቆፍረሽ ትገቢያለሽ ማለት ነው። ስለዚህ እነሱ ገንዘብ እየላኩ ያው የሰውን ባል አታባልግ እያለች ነበረ ሩታዬ ማለት ነው። የሰውን ባል የምታባልጊው አንቺ ነሽ አለቻት ማለት ነው። እውነቴን ነው የምላችሁ እያባለገች አይደል እንዴ? በተለይ ደግሞ ገንዘብ ሰጪዎችስ ገንዘብ ሰጥተው የሰውን ባል የሚያባልጉ አሉ አይደለ? አሉ እነ ቅራቅንቦች ማለት ነው። ሽንት ቤት አጥበሽ አዳሜ ለእነሱ የሰውን ባል እንድታባልግ የምትሰጧት ለእሷ ነው የምትሰጧት እንጂ ለአብርሃም ምንም አይነት ነገር የምትሰጡት ነገር የለም በነገራችን ላይ። እና ይመቻችሁ። ለማንኛውም እሺ ላኩላት በደንብ አድርጋችሁ። እንደው አብርሃምን በታገኘው ሌላ ውሽማ ትገዛለች። ሞልቷል እኮ ሞልቷል። ሌላ እንድትገዛበት ጠርቀም አድርጉላት። ዝም ብሎ ባል አይገኝም ማለት ውሽማ አይገኝም ነው ወይስ ወንድ አይገኝም ነው የሚባለው? ፈጣሪ ወይ ትዕግስቱን ስጠኝ። እንደው የአባቴ አምላክ ድፍት ያደርግሽ። እንግዲህ ሩታዬ መልእክት ራሱ ለቃላት ነበረ። ጥልቅ ካላን እያለች ቲክቶክ ሰፈር ላይ ለውሽሚት ለቃላት ነበረ። ያው ብዙዎቻችን አይተናል ብዬ አስባለሁ። አይቼዋለሁ ጠዋት አካባቢ ማለት ነው። ሩታዬ እኮ አትናገር መልእክትም ይሁን እዚህም ጋር እንግዲህ ሀሳብ ስትሰጥ በደንብ አድርጋ ነው ስራ የምትሰጣት። እንደው ደግሞ እኮ አይገባትም ውድ ቤተሰቦች፣ ይሄንን አክል ሲሰጣት አይገባትም። አብርሃም ደግሞ ፈዝሃል። ወዴት ነው ፈዘዝከው? ወደ ሩታ ነው ፈዘዝከው። ቀልብህ እኮ ወደ ሩታ ሄዷል ማለት ነው። እሺ ያቺ ሴትዮ ለምንድን ነው የማታባረራት? አንተ ልጅ እኔ በቃ ከህይወቴ ውጭልኝ፣ ዞር በይ፣ የልጄን እናት ከልጄ እናት ጋር መኖር እፈልጋለሁ፣ አልፈልግሽም አትላትም እንዴ? ከህይወት አታስወጣትም እንዴ? ምን ሆኖ ነው ግን አብርሃም? እናንተ እውነቴን ነው የምላችሁ፣ ምን ሆኖ ነው? ምን ነክቶት ነው ይሄንን አክል ፍዝዝ ያለው ማለት ነው? ለነገሩ ሩታዬ በፍቅር አሳብደዋለች። የለም ጥለዋለች እኮ አንገብግበዋለች ማለት ነው። አንተ ደህና አድርጎ ማጃጀል ነው እንጂ ያችኝቱም ውሽማ አጃጅላሃለች እኮ በደንብ አድርጋ አጃጅላህ ነበረ። ነገር ግን ነብር ሆና ተነሳች ማለት ነው። የልጅህን
እና ሩታዬ ይመችሽ የኔ ውድ ነገር፣ እውነቴ ነው የምላችሁ ይመቻት። እኔ ተመችተሽኛል። ይሄ ሰሞን ደግሞ ማለት ነው በሚለቀቀው ቪዲዮ በተከታታይ እየሳቅንባት ነው ያለ ነው። ምክንያቱም በደንብ አድርጋ ስለምትተውንባቸው፣ በደንብ አድርጋ ስትሰራባቸው እና አብርሃምም የሆነ ድራማ እየሰራሽብኝ ነው አላላት ሩታ። የሆነማ ድራማ እየሰራሽብኝ ነው አላማርሽኝም አላት ማለት ነው። ምን ነው እንዴ? ምን ነው? ሚስት እኮ ማለት ነው የሆነ ጊዜ ችላ ብላ ወይም ደግሞ እሷ እኮ ብትፈልግ ብትጥልህ እንኳን ማለት ነው የልጅህን ማለት የልጁ አባት ነህ። ስለዚህ የልጁ አባት ደግሞ ካልሆነች ሴት ጋር ሲሆን አትፈልግም። እንዴነችና ማን ይፈልጋል? ልጅ ኖራችሁ ከአንድ ወንድ ጋር ከዛ በኋላ ካልሆነች ሴት ጋር ከማትረባ ሴት ጋር እንደዚህ ለትዳርም ለአዳርም ለማትሆን ነገር፣ በዛ ላይ ደግሞ ልጅ ራሱ ብታመጣ ወንድም ወይ ደግሞ እህት ለማይሆን ነገር እንደዚህ ስትባልግባት የልጁ አባት ነህ አትፈልግም። አዎ አትፈልግም። በቃ በጥንቃቄ ይዛ ትኖር እንደሆነ ትኖራለህ፣ አለበለዚያ ታስራም ትገረፋለህ ማለት ነው። አዎ ትገረፋለህ ማለት ነው። እና ያው ሩታ እየቀጥይበት እውነት። አሁንስ እኔ ጥፊሽን ነው ያማረኝ። ናፈቀን እኮ ጥፊሽን። እንደው በደረገምሻት ስንት ሰው ነው በጥፊ ወስዳ ደርግማ። ዛሬ ላይ ግን ጥፊ የሚባል ነገር የለም። ለምንድን ነው ማጠፈጥፊያት? እንደው በፈጣሪ ግን መጨረሻ ላይ ገብድራታለች ማለት አስፈንጥራታለች እኮ አውጥታ። አንቺ ነሽ እንደውም በሰላም እያወራን ነበረ አንቺ ነሽ የመጣሽብን ብላ አስፈነጠረቻት። ነገር ግን በጥፊ ወይም ደግሞ ፀጉሯ በሳበቻት እያልኩኝ ውድ ቤተሰቦች ይቅርታ አድርጎልኝና የምሬ ነው የምላችሁ። በቃ የሆነ አክትዋ ምናምን ያስጠላ የለም ስትናገር ምናምን ፀጉሯ በሳበቻት፣ ፀጉሯ በያዘቻት እያልኩኝ ነበረ። አልያዘቻትም። እንደ ሩታ የምንነበረበት አንድ ሶስቱን ፀጉር ያዝ አድርገሽ ወደዛ ሳበብን። ለነገሩ አርቴ ነው መሰለኝ። አርቴው ደግሞ ይወልቃል ይመስለኛል፣ ወይስ ተቀጥሎ ነው በጫፉ። እንደው የምንነበረበት ሳብ አድርገሽ በሰረሚኩ መሳብ በቃ። አዎ እውነት እንደው ቤቱ ራሱ ካልተወለወለ ልብሷ ይወለውለው ነበር። በዛ ላይ ቁንጣ ለብሳ ነው የመጣችው። እንደው አለባበስሽ ራሱ እኮ ይዘጋል ወይ ሃይማኖትሽ አይፈቅድልሽ እንደዚህ አይነት አለባበስ። እንደው ድፍት ያደርግሽ የአባቴ አምላክ። እና እንግዲህ ውሽሚት ጠብቃ ነው የገባችው ውድ ቤተሰቦች። ለማንኛውም የውሽሚት ደጋፊዎች እሺ ስሙ፣ በደንብ ልንገራችሁ ነው ማለት ነው። አብርሃምና ሩታ አንድ ላይ ናቸው እና ውሽሚት ደግሞ ያው ጠብቃ ነው የምገባው። ቪዲዮ ሲቀረጽ ሩታዬ ትገባለች፣ ከዛ ደግሞ ትመጣለች፣ ታራግባለች ማለት ነው። ለዶላር ነው የሚፈልጓት እንጂ ለትዳር አይፈልጋትም አብርሃም። ልንገራችሁና አስረግጬ ነው የምነግራችሁ። ሩታ ራሱ ለደቂቃ ልታቀርባት አትፈልግም። እሺ አሁ ልትጠቀምባት እንጂ ማለት ነው። የሩታ ሰራተኛ ናት በነገራችን ላይ ካላወቃችሁ ብዬ ነው። ሰራተኛ ማለት የዩቱብ ሰራተኛዋ ናት። እሺ አሁ በደንብ ነው የምነግራችሁ። እናንተ ደግሞ አዎ ስታሽቃብጦ የምትውሉ በቲክቶክ ሰፈር ራሱ አሽቃባጭላ ማለት ነው። ገንዘብ ራሱ የምትልኩለት እናንተ ወራዶች። እንደው ምን ብላችሁ ነው ግን ገንዘብ የምትልኩት? የምር ምን ብላችሁ ነው? እኔ ወረቀት ራሱ ሲላክልኝ ቴሌግራም ላይ እንዴት እንደሳቆባቸው አጠይቁኝ። እንደ ገንዘብ ከላኩ በኋላ ማለት ነው ብር አስገብተናል ብለው ከዛ በጓደኝነት ነው በምንድን ነው የሆነ ፒሲ ይሆናሉ ከአንዲቷ ሴት ጋር ከዛ ወረቀት ይላካል ምናምን። ከዛ ያወሩትን እንደው ይድፋችሁ አባቴ አምላክ። እኔማ ሽንት ቤት አጥቤማ ለዩቱበር አልገበርም። እውነት ስጦታ መስጠት ችግር የለም እሰጣለሁ ካለኝ። ነገር ግን እኔ ለጠገበና ለእንደዚህ አይነት ደግሞ ለሰገጤ ስግጥ ላለች ሴት ደግሞ አልሰጥም። እሞዳታለሁ እንጂ ማለት ነው። እውነቴ ነው የምላችሁ። ለሩታ አትሰጡም? እንደ ልጅ እናት ናት፣ ስጧት ለሷ። ለዚች አይነት ርካሽ ሴትዮ ከምትሰጡ ማለት ነው። ይህ ወንዱም ሴቱም ለጠላት ሴት ከምትሰጡ የምሬ ነው የምላችሁ። ወንዱም ጠልቷታል፣ ሴቱም ጠልቷታል። ምክንያቱም ምንድን ነው እያለ ነበረ አሮጊት ያለ ማን ነው ፍሬው ማለት ነው። እዩ ደግሞ እንግዲህ ያለውን ሰምታችኋል ማለት ነው። ብዙ ሰው ስም እያወጣላት ነው ያለው። ግን ያ ሁሉ ቪዲዮ እያየች እንዴት ትምህርት አትማርም? እንዴት አትነቃም? አላቅም። እንግዲህ ሩታም ደህና አድርጋ እያጃጀለችው ነው ለአብርሃም። ለእሷም እንግዲህ ደህና አድርጋ እንደ በርበሬ ማለት ነው፣ እንደ ቆንዶ በርበሬ እያቃጠለቻት ትገኛለች። የኔ ውድ ነገር በቃ ሂጂባቸው በደንብ አድርገሽ ግን እሰራልሻለሁ እንዳልሻት ማለት ነው። በቀጣዩ የኔ ውድ በደንብ አድርገሽ ደህና አድርገሽ እሽት አድርገሽ ነይልን፣ አለበለዚያ አንፈልግም። እኔ ዛሬ ፀጉሯ ወይም ደግሞ ጥፊዋ ናፍቆኝ ነበር አልመጣም ወይ ፀጉሯ ብትይዛትሽ እያልኩኝ ነበረ። አልያዘቻትም። ነገር ግን መጨረሻው በቃ ችግር የለውም ይቺ ከዚህ ብላ እንግዲህ እሰራልሻለሁ ብላ አስፈንጥራታለች። ገፍታ ወረወረቻት ማለት ነው። ውድ ቤተሰቦቼ ለማንኛውም በያላችሁበት ሰላምና ጤና አስተምኝላችኋለሁ።